ነው በደፋሽ አንቺ ደግሞ ምንድነው መስቀይብኝ ለነገሩ ሳቂ ምን አለብሽ እንዴት አይነት ውድቃ እንደሆነ እኮ ስላላወቅሽ ነው ጉዴ አረ ፈጣሪ ባክ ትግስቱን ስጠኝ እንዴ ጨለላ እኮ እኔንም ልታጨልለኝ ነው ወይኔ ፈጣሪ ይባርክ ሰሚ ሁለተኛ ያለማንም ፍቃድ የሰው ቃንዳት ነኪ ደይ በየተራቃጠልሽን እኮ ሄሎ አባ እንዴት ነህ እኔ ደህና ነኝ አንተ እንዴት ነህ ደህና ነኝ ጤና እንዴት ነው ምን ነው ሳሉ አለቀቀህም እንዴ እና አባታየው ብያል ነበር እንዴ ለምንድን ነው አንተ እንደቀልድ የምታየው እሺ አባውን ሂድና ታይ እሺ በቃ ማሩንም ማስቆርጥና በሻይ ጠጣ እሺ በቃ እንደውም ኪራ መጣ በቃ አናግረው እሺ ሄሎ ጋሼ እንዴት ኖት ሰላም ነው ደህና ነኝ እኔ እግዚአብሔር ይመስገን አዎ ጽይቋም ሞቷል ብለኝ እንዴት ነው ተሻሉት ሳሉስ ቀለል አለ እኛ እናንተ ጋር ነው አረ እንመጣለን ጋሼ ትንሽ እኮ ስራ በዝቶብን ነው በቃ በቅርቡ አስተካክለን እንመጣለን እሺ ጋሼ ቻው እሺ አባ በቃ ደውልልሃለሁ ማታ እናወራለን እሺ እሺ ደግሞ ሻዩን አስፈላና በማር ጠጣ አደራ እሺ በጣም ነበር የናፈቅሽ እኔም በጣም ናፍቀኝ ነበር ደግሞ ዛሬ ቆየክ እና ደውለሽ ናፍቀኛል አትይኝም ነበር የኔ እናት አይደለም ይልሽ ሌላ ስራ ሰማይ እየሰፋው እንኳን ቢሆን በርሬ እመጣልሽ ነበር ሁሌም እንደዚህ ሳቂ እሺ አሁን እንግባ ደግሞ ጋሼ መቼ ነው እኔ ጋር የምትመጡት ብሏል መቼ ነው የምንሄደው እንተ ዝግጁ ስትሆን ነው እኔ ይልሽ ከአንቺ ጋር የትም ቦታ ለመሄድ በየትኛውም ሰዓት ዝግጁ ነኝ ወረኛ ናሺ በላውን እኔም ሳልበላው ምን ብላ አይደል እስካሁን ለምን አልበላሽ እኔ እንጃ ብቻዬን አስጠላኝ እሺ ደግሞ ይልሽ እኔ ራሴ ነኝ በእጆቼ የማጎርስሽ በቃ አንተ ልጅ እመጣለሁ ማለት የዋሽታ ሆኖ ቀረ ማለት ነው ምን አባቴ ላርግም ማዬ ይልሽ መተም ማልችል የሥራ ጉዳይ ነበር ለዛው ይቅርታ አድርጊልኝ እኔስቶ ምሩዬን ብዬ ነው እንጂ አንተማ ብትሆን እስካሁን አስደብርኸኝ ነበር አረ ነው ባንዴ ተካድኩኝ እንግዲህ ምን ማድረግ ይቻላል አዎ ምንም ማድረግ አይቻልም ታውቂያለሽ ግን ማዬ የሌለ ናፍቀሽ ነበር ለዛ ነው እየተመላለስክ የምታየኝ እማዬ አሁንማ እኮ በቃ ትልልቅ ሰዎች ሆነን አይደል ስራዬ ተፍ ፎክተክ ምናምን ማለት አለብን እንደው ምን አለ ይህን ታታሪነትህን ይዞ የሚያድግ አንድ ልጅ ብትወልድ ወይዘሮ አለሚቱ እባክዎት ልለምኖት ርዕስ ይለውጡ በቃ ይሄ ነገር ለአንተ ጭቅጭቅ ነው አይደል አይደለም ግን ኧረ ተው እኔ አይንህን በአይንህ እንድታይ ነው እንጂ ምን አጨቃጨቀኝ እኔ እንደሆንኩ በደህና ጊዜ ወልጄ አይኔን በአይኔ አይቻለሁ ይኸውልሽ ማሚዬ የገዛነው ቁም ሳጥን መስታወት አለው ምሩም የራሷ መስታወት አላት ስልኬም ሰልፊ አለው ስለዚህ አይኔን በአይኔ ያየው ማለት አይደል በጣም ቀልድ አሳቀኝ ናሆም ተው እንጂ እና ታዲያማ ሁሉ ጊዜ ውለዱ ማለት እኮ በጣም ይሰለቻል ነገሩ ተው እኔ አላስችል ብሎኝ እንጂ ብትወልድ ባትወልድ ምን አስጨነቀኝ ናሆም እኔ ከዚህ በላይ መደባበቅ አልፈልግም እውነቱን ልንገራት የምን እውነት ነው ምሩ እሱ ቀስ ብሎ ይደርስ የኔ ልጅ አረጋሽ እንዴ እሰይ ተመስገን የኔ ጌታ አርፍ እስኪ ምንድነው ይኸውልሽ እማዬ እንደሱ አይደለም ታዲያ ምንድነው እኔ የልብ ህመምተኛ ነኝ ምን በሱ ምክንያት ነው መውለድ የማልችለው
መነጋገር እየቻለን መሄዱ ምን ማለት ነው? አንተ ልጅ ዞር በልኝ ከፊቴ። ለምን ማታናግሪኝ? ቆይ ምን ማለት ነው? እንዴት ነው ማናግሪኝ? ይሄን ያህል ወር ለምንድን ነው የምትደብቀኝ? እሺ ቆይ ማምን ብዬ ነው የምነግርሽ? ንገሪኝ እስኪ። አሁን እንደነገርከኝ ነው። እሺማ ቢያንስ ተረጋጊ እንዴ። እንደዚህ ሆነሽ ስቴጅ ስታይ ምሩስ ምን የሚሰማት ይመስልሻልማ? ምን ማለት ነው እውነቱን መደበቅ? ወላጆቻችሁ እኮ ነን። ይኸውልሽ እማዬ፣ እሷ እኮ እውነታውን እንገራቸው ብላኝ ነበር። እኔ ነኝ እምቢ አልኳት። ድሮም እውነት ነው ወንድ ልጅ ሲያገባ ከሚስቱ ጋር ተለጥፎ ቤተሰቦቹን ይረሳል የሚባለው። ኧረ እማዬ እንደዛ እኮ አይደለም። ስወድሽ በቃ ስሞትልሽ ተረጋጊ። የኔ ጥፋት ነው። ምንም አትበላይ። በቃ በሰላም ወደ ቤቴ ልሄድበት። እንደዚህ ሆነሽማ በጭራሽ አልቅሽ። ትሰማኛለህ? ለማንኛውም እኔን ተወኝና አባትህ ሲሰማ ምን እንደምትለው አስብበት። እሺ ቢያንስ ተረጋጊማ። እንደው ምን ላድርግ? ቆይ ልጆች ሁሉ ጥሩ ሁኔታ ላይ ጥሩ ቦታ ላይ ደርሰው በአንተ ምክንያት አንገቴ ልድፋ? ይሄ ምኑን አንገት የሚያስደፋውማ? የፈጣሪ ስራ እኮ ነው አይደል እንዴ? በሱ ስራ ጣልቃ መግባት እንችላለን? አንተ ልጅ ጆሮ የለህም እንዴ? ዞር በልልኝ እያልኩ እኮ ነው። እማዬ ቆይ ምሩስ እንደዚህ ሆነሽ መሄድሽን ስታይ ደስ የሚላት ይመስልሻል? እሷስ ብትሆን ውሸት እንደማልወዳት ታውቅምና ነው ስንት ወር ሙሉ እንደዚህ የቀጠፈችኝ እኮ። እሱንም ላስረዳሽ። ይኸውልሽ ደግሞ እኔ እንዳትናገር ያልኩት። አላቅልህም በቃ። እማ በእኔ ሞት እንደው ስሞትልሽ በቃ ተረጋጊ፣ ነው ወደ ቤት እንመለስ። በቃ እንመለስ። አንተ ልጅ ዞር በል፣ እጅን ከላይ ላይ አንሳልኝ። እንደው አንቺ ልጅ ዛሬ ደግሞ አሁን ስትጋችሁ ልትይ እንዴ? ምን አውቃለሁ በእናትሽ። ብጠጣ አረካልኩኝ እኮ። ወልፈን የሆነብኝ በእናትሽ። ምንድን ነው የሚወልፍሽ? አንቺ ደግሞ ጫብሲ ነው። ምን ይወልፈኛል? ስነ ስርዓት ደግሞ የተውሽውን እንደገና ወደኋላ እንዴ። ሳይበዛ እኮ አንዳንዴ እንጆይ ለማድረግ ያስፈልጋል። አይ ተይ ይቅርብሽ። ጨብሽ ሂጂ ብትይኝስ እንዴት እጨብሳለሁ? ማለት የሌለ ነጮኛለሁ። አልገባኝም። ደግሞ ገንዘብ ጨርሻለሁ እኮ ነው የምልሽ። በቃ ከፍሪጅ እያወጣሽም ቢሆን ቀዝቀዝ ያለ ውሃ ጠጫ። እንዴ በረዶ መቆርጠም እኮ ነው የቀረኝ። እና ታዲያ ምን ተሻለሽ? ወይ በቃ ከምመላለስ በጉማ ውሃ ስቤ እንደሽሻል ሳቡ። እንዴ ምንድን ነው የምትኮሳተሪው? ስሙንም አልጥራው እንዴ? ሰይጣንና ሱስ እኮ ዝም ብሎ ባንድ አይለቅም ጽዬ። ምንም ቢሆን ግን ወደ ኋላ እንዳትመለሽ። ደግሞ ችግር ለሌላ ችግር አልፈልግም። ኧረ አሳስቢ ጽዬ። ሆዴን በውሃ ሞልቼ የኩላሊት እጥበት አከናውናለሁ። እሱ ያስማማናል። ዊፂ እኔ ግን ሆዴ ቦጭ ሲል ይሰማኛል። በሂጂና ጎደል አድርጊው ደግሞ እንዳፈነጅ። ኧረ አዎ ተወጣጠርኩኝ እኮ ሽንቴ ልለቀው ነው መጣሁ። አይኒና ጤና ሊኖራት ብሎ ትንሽ የጎደላት ልጅ አውቋበድ እንዴ። መፈልጌ ነበር የመጣው። ቀልቤ ያጠፋችሁ እኮ እንዴ አባ። አሁን እኮ ማስረጃዎቹን በሙሉ ወስጃቸዋለሁ። ግን ደግሞ ሀብት መከፋፈሉ በዚህ ሰዓት ልክ ነው ብዬ አላስብም። አዎ አባ፣ ግን ለዚህ ብጣሻም ገንዘብ ብዬ ከልጅ ጋር መጣላ ስላልፈለግኩኝ እኮ ነው። አዎ ይገባኛል አባ። ግን ያው ከዚህ ጋር ከተያያዙ ነገሮች ጋር አንዳንድ ምን እያደረግሽ ነው? ምን እያደረግሽ ነው? እኔ ምን እንደ ኪችን እኮ ወጥ እየሰራሁኝ አየር አጠረኝና አየር እየወሰድኩ አፈነኝ። እና አየር ለመቀበለታቸው አይሻልም ነበር? እሱማ ይሻል ነበር እኮ ግን አፈነኝ። እና ደግሞ ወጡ እንዳርብኝ እኮ ነው። ምን እያደረግሽ ነው? ኧረ እኔ ምንም እንትን አየር እየወሰድኩኝ። ክብሮሜ ሊያመኝ ነው። ይቀለድኩ። ኧረ እኔም እኮ እየቀለድኩ አይደለም ክብሮሜ፣ አፈነኝ። እንደዚህ የምታደርጊውን ነገር ታቆም ይሻልሽ። ደግሞ ምን አደረኩኝ? ያደረግሽውን ራስሽ በደንብ ታውቂያለሽ።